እዚህ ቤት ያልጅ ይኖራል እንዴ? ማን ያለች? ናቲ። እሱ ጮኜ ነው። ኧረ እባክሽ። አዎ። ምን ነው? ምንም። እንኳን ደስ አለሽ። ተመስገን እጮኛ ያለችው እንዴ? እጮኛ የለውም፣ ልጅ ግን አለው። ደስ ይላል። በጣም ደስ ይላል። በጣም ልጅ አይደል? በጣም ደስ ይላል። እባክህ ማስታወስ እስከምችል ድረስ ትንሽ ታገሰኝ። አመታትም ቢሆን ጠብቅሻለሁ። በሚገባ ሕክምናም ታገኛለሽ። ትሁቴ ለምን ውጪ ዞር ዞር እንዲሉ አናደርግም? አይ እዚሁ እንሆናለን። ልጄ ምን ነካሽ? ወጣ ብለን እናፈስ እንጂ እግዚአብሔር ይስጥ። ውጪውን አሳይ። አይሆንም እማዬ። አታስቢ እሺ፣ ምንም አይፈጠርም። ይሄዱ። እንዴት እማዬ ለስላሳ ስለጋበዘሽ ታምኚዋለሽ? ያኛውን ነው የፈራሁት። እንዳው የሆነ ሰው አታሎ ወስዶኝ እሱን ያዳነ። ያለፈ ታሪኬን ሳስታውስ አንቺ አለመኖርሽ ማወቅ አልፈልግም። የኔ እናት ተውዬ። ምን ስለምትል ምትያለሽ? ደህና ማታ እኮ ጠፋክ። መሽቶ ወደ ቤት ሄጄ። እሺ ሽማግሌ ሊላክ አይደል? ከዚህ በኋላ ስለማላለቅስ። እና ደስተኛ አይደለሽ ማለት ነው? ደስተኛ ነኝ። እርግጠኛ ነሽ? ደስተኛ ነሽ? አዎ። እርግጠኛ ነሽ? ማንም ያልጠበቀውና ያልገመተው ነገር በትሁት ህይወት ውስጥ መከሰት ጀምሯል። ትሁት ለተመስገን ያላት ነገር እየተመለሰ ቢሆንም ነገር ግን አሁን ላይ በእድል ምክንያት ሁሉ ነገር መበላሸት ጀምሯል። ምክንያቱም እድል አሁን ላይ ተመስገንን ሳትወደው አቀር። ምክንያቱም ትሁት የናቲ ፍቅረኛ መሆኗን ሰምታለች። ስለዚህ ትሁትን ተመስገን ፍቅረኛ ይኖረው ዘንድ ብላ ጠይቃት ነበር። ትሁትን በዚህ ጥያቄ እጅግ በጣም ስትደናገጥና ግራ ስትጋባ ተመልክተናታል። ታዲያ ተመስገን ከሄደበት ተመልሶ ወደ ቤት በሚገባ ሰዓት እድል ሮጣ ስታቅፎና ስትጠመጠምበት የተመለከተችው ትሁት ስሜቷን መቆጣጠር አቅቷት በቤቱ ደረጃ ላይ ቁጭ ብላ ስታነባ እንመለከታታለን። ታዲያ በዚህ ሰዓትም ተመስገን ይመጣና ምን ሆነሽ ነው የምታለቅሽው ብሎ ይጠይቃታል። ታዲያ ትሁት ያው ለመጨረሻ ጊዜ ላልቀስ ብዬ ነው ሽማግሌ ሊላክም አይደል ብላ ትሏለች። ተመስገን ግን ስሜቷን ስላላመነና መልሷን ስላልተቀበለው እርግጠኛ ነሽ እውነትሽን ነው ደስተኛ ነሽ ወይ ብሎ ይጠይቃታል። ትሁትም አዎ ብላ ትመልስለታለች። ተመስገንም ታዲያ ጉንጯን በመያዝ ወደፊቷ ቀረብ ብሎ ይህን ጥያቄ በሚጠይቃት ሰዓት ናቲ ሆዬ ወደ ቤት ሲገባ በድንገት ይመለከታቸዋል። ታዲያ ናቲ ምን እየሰሩ ነው ብለው ያስባል ብላችሁ ታስባላችሁ? ወይንስ እንደለመደው ጸብ ይፈጥርና የማይሆን ነገር ይፈጠራል? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ታሪካችን ሲጀምር ተመስገን ናቲን እድልን ይዞ በሚወጣበት ሰዓት መንገድ ላይ አቁሞ እድልን እንዲለቃትና ከሷ ጋር እንድትሄድ ይጠይቃታል። ታዲያ ናቲ እኔም ወደዛው እየወሰድኳት ነው፣ ማንም ምንም እንዳላደረገሽ ተናገሪ ሲል እድልን እንድትመልስ አድርጓታል። ታዲያ ተመስገንም ይህንን ነገር አልሰማ ብሎ በግድ ከናቲ እድልን ቀምቷት እድልም ሮጣ ወደ ተመስገን ስትለጠፍ እንመለከታለን። ታዲያ በዚህ ሰዓት ናቲ እድልን ተለጥፋ ሲመለከት ለትሁት ማስረጃ ይሆነኛል ብሎ ቪዲዮ ሲቀርጻቸው ነበር። ተመስገን ምንም ሳይመስለው እድልን ይዟት ወደ ቤት አምርቷል። ታዲያ ገና ከመጀመሪያው ሁሉ ነገር ያልጣማት ትሁት እድልና የተመስገን ነገር አልሆን ብሏት ፊቷን መቀየር ጀምራለች። ታዲያ በዚህ ሰዓት ናቲ የሚመጣና አብሯቸው ይቀላቀላል። ትሁትም ተመስገንና እድል የሚያደርጉትን ነገር እያየች እሷም ከናቲ ጋር የሆነ ነገር እያደረገች ተመስገንን ለማስቀናት ትሞክራለች። ነገር ግን ተመስገን ሁሉ ነገር ስለገባው ሁሉንም ነገር በሳቅ ነበር የሚያልፈው። ትሁት ግን በፍጹም ያንን ማድረግ አልቻለችም ነበር። ሁኔታዎችም እጅግ ስለከበዷትና መቋቋም ስላቃታት በቃ ውጪ ዕቃ ገዝቼ ልምጣ በሚል ቤት ውስጥ ትንሽ ረፍት ለማግኘት ወጥታ ትሄዳለች። ታዲያ ከደቂቃዎች በኋላ አባዬ ባለቤቱን ይዟት ወደ ቤት ይመጣል። ታዲያ እድልና እናቷን በተገናኙ ሰዓት ተቃቅፈው ፍቅራቸውን ሲገላለጹና ምን ያህል እንደተነፋፈቁ መመልከት እንችላለን። ታዲያ በዚህ መሃልም ቁጭ ብሎ ሳለ አባዬ ሚስት እንዲህ ስትል ትለዋለች፣ እባክህ ትንሽ ጊዜ ሁሉን ነገር እስካስታውስ ጊዜ ስጠኝ ብላ ትለዋለች። አባዬም ታዲያ ለምን አመታትን አይወስድም አንቺን ከመጠበቅ ወደ ኋላ አልልም ብሎ መልሶላታል። በዚህ ሰዓት ታዲያ አባዬ አንድ ስልክ ይደወልለታል። ይህም የሥራ ስልክ ወደ ሻሸመኔ መሄድ እንዳለበትና እንደሚጠብቁት ተነግሮት ስልኩ ይዘጋል። ታዲያ እሱ ወዲያውኑ ለተመስገን
ልጄ አደራ ሁሉንም ነገር ላንተ አሳልፌ ሰጥቻለሁ። በቻልኩት መጠን ሌሊትም ቢሆን እመለሳለሁ። ከደረስኩኝም ጠዋት እመጣለሁ። አበባዬ አይዞሽ እመለሳለሁ ብሎ ግንባሯን ስሟት ትሁትንም በመጣራት ለትሁት አደራ ሰጥቷት ጋሼ ወደዛው መንገዱን ያመራል። ታዲያ አባዬ እንደወጣ ከትንሽ ደቂቃዎችም በኋላ ተመስገንም ወደዛው ወደ ቤቱ ያመራል። ተመስገንም ከሄደ በኋላ ሳሎን ውስጥ ትሁት እድልንና እማዬ ናቲን እንመለከታቸዋለን። እዚህ ሰዓት ናቲ ለምን ከተማውን ዞር እናድርልንም ብሎ ይጠይቃል። ታዲያ እድል አይ በፍጹም አይሆንም ብላ ፍርሃቿን ትገልጻለች። በዚህ ሰዓት ግን እናትየው እንዴ ለምን ከተማውን ወተን ንፋስ እንቀበል ብላ ትመልሳለች። እድል ግን በፍጹም እንደማይሆን ለእናትየው ትነግራለች። ትሁትም የእድል ምክንያት ስለገባትና ስለተረዳች ናቲ ንጹህ ሰው ነው ብላ ለማሳመን በመሞከር እንዲህ ትላለች፣ ምንም ችግር አይፈጠርም ትሂድ ብላ ትመልስላታለች። እሷም ነገሮችን እየፈራች እየተንቀጠቀጠችም ቢሆን አማራጭ ስለሌላት እሺ ብላ እማዬ ከናቲ ጋር መንገድ ትጀምራለች። ወደ ውጪም ከወጡ በኋላ ናቲ ቀመር መቀመር የጀመረ ይመስላል። የትይቷ ምንም ማስታወስ እንደማችል ካረጋገጠ በኋላ ያው ሁሉ ነገር የሷ ንብረት እንደሆነ ይነግራታል። ታዲያ በዚህ ሰዓት እሷም ሰውየው ግን በጣም ጥሩ ሰው ነው አይደለ ብላ ትጠይቀዋለች። እሱም አዎ እጅግ በጣም ጥሩ ሰው ነው፣ ነገር ግን ከዛ ባለፈ የሚያስፈልግሽ ነገር ካለ እኔን ጠይቂኝ፣ እንደ ልጅሽ ልታይን ትችያለሽ ብሎ ይላታል። እሷም በናቲ ንግግር ተውጣ እሺ ልጄ አመሰግናለሁ ስትል ተቀብለዋለች። ናቲ እዚህ ሴትዮ ላይ ትልቅ ጨዋታ እየተጫወተ ያለ ይመስላል። ታዲያ በቤት ውስጥ ብቻቸውን የቀሩት ትሁትንና እድልን እንመለከታቸዋለን። እድል ብቻዋን ግራ ስለገባት ትሁትን አንድ ጥያቄ ልጠይቅሽ ብላ ተመስገን አይመጣም ወይ በማለት ትጠይቃታለች። እንዴ ለምን ፈለግሽው ብላ ትመልስላታለች። እሷም አንዳንድ የምጠይቀው ጥያቄ ነበረኝ በማለት ስትመልስላት እሱን የምትጠይቂውን ጥያቄ እኔም መጠየቅ ትችያለሽ በማለት ትሁት ትመልስላታለች። ታዲያ እድልም እሺ የትምህርቴን ነገር እንዴት ነው የማደርገው ብላ ትጠይቃታለች። ትሁትም ያው አሁን ላይ ለትምህርት አይመችም፣ ስለዚህ በሚቀጥለው ዓመት መቀጠል ትችያለሽ ብላ ትመልስላታለች። ሁለተኛ ጥያቄዋን እንዲህ ስትል ትጀምራለች። ናቲ በፍጹም ደስ እንደማይላትና እንዳልተመቻት ለትሁት ትነግራታለች። ታዲያ በዚህ ሰዓትም ትሁት የውልሽ እድል ናቲ እጮኛዬ ነው ብላ ትመልስላታለች። በዚህ ሰዓትም እድል በጣም ደስ እያላት እየሳቀች በጣም ደስ ይላል ብላ ትመልስላታለች። ታዲያ እድልም አያይዛ ተመስገንስ ፍቅረኛ አለ ወይ ብላ ትጠይቃታለች። ትሁትም ግራ በመጋባት ለምን ጠየቅሽኝ ብላ ስትላት እንዲሁ ለማወቅ እንደሆነ ትመልስላታለች። ትሁትም ተመስገን ፍቅረኛ እንደሌለው ነገር ግን ልጅ እንዳለው ትነግራታለች። ታዲያ እድልም ደስ ሲል በማለት የሱ ልጅ መኖር ለሷ ምንም ትርጉም እንደሌለው ዋናው ነገር እሱ ነፃ መሆኑ እንደሆነ በፊቷ ደስታ ስትገልጽላት እንመለከታለን። ታዲያ ትሁትም በዚህ ምላሽ እጅግ በጣም ስትቀናና ተመስገን ከእጇ ሊያመልጣት እንደሆነ ሲሰማት መመልከት እንችላለን። ታዲያ ከደቂቃዎችም በኋላ ናቲና እማዬ ወደ ቤት ይመለሳሉ። ታዲያ በዚህ ሰዓት ትሁትና ናቲ ይወጡና እማዬና እድል ብቻ ይቀራሉ። ታዲያ እድልም ቅድም አትጂ ስልሽ ጥለሽ ስለሄድሽ በጣም ደብሮኛል ፈርቼ ነበር ብላ ትላታለች። እናትየው ናቲ ጥሩ ሰው እንደሆነ ትነግራታለች። እድል ግን በፍጹም እንደማታምነውና እንደምትፈራው ስትነግራት እናትየው ደግሞ ይልቁንስ የምፈራው ተመስገንን ነው በማለት ለእድል ትነግራታለች። እድል ግን እነዛ ሰዎች በወሰዱኝ ሰዓት ያዳነኝ ሰው እኮ እሱ ነው ብላ ስትነግራት እንመለከታለን። ታዲያ እማዬ ከዛ በላይ ግራ የገባት ነገር እዚህ ቤት ብዙ ችግሮች እንደሚኖሩና እዚህ መቆየት እንደማትፈልግ ሰላሟ በዛች በትንሽዬ ቤት ውስጥ እንደሆነ ትነግራታለች። እድል ግን አይ እማዬ በፍጹም ይሄ ቤትሽ ነው፣ በዛ ላይ ደግሞ መታከም አለብሽ ብላ ትላታለች። እናትየው እኔ መታከሚያ አያስፈራኝም፣ ነገር ግን ታክሜ ስድን አንቺ ልጅ ያለመሆንሽን ማሰብ በፍጹም አልፈልግም ብላ ትላታለች። ታዲያ ይህ የእናትና ልጅ ፍቅርና ትስስር እጅግ ሲያስቀናና ተቃቅፈውም ፍቅራቸውን ሲገላለጹ ተመልክተናቸዋል። ታሪካችንም ሲቀጥል በማግስቱ ጠዋት ተመስገን በር ከፍቶ ሲገባ እንመለከታለን። በዚህ ሰዓትም ተመስገን እብላ ሮጣ እድል ስትጠመጠምበት እንመለከታለን። ታዲያ ትሁት ይሄን ሁሉ ነገር በር ከፍታ ትመለከት ነበር። እድልም የት ጠፍቶ እንደሆነ ስትጠይቀው ያው ማታ መሽቶ ስለነበር ወደ ቤቴ ገብቼ ነው ብሎ ወደ ውስጥ ይዟት ይገባል። ትሁትም በቅናት መንፈስ ተመልክታ ሳያዩት ወደ ውስጥ ትገባለች። ታዲያ ወዲያውኑም የሄደችው ወደ ደረጃው ነበር። ደረጃው ላይም ሆና ብቻዋን ስታለቅስ ተመስገን ይመለከታትና ይመጣል። ተመስገንም ምን ሆንሽ ትሁቴ ብሎ ይጠይቃታል። እሷም ያው
ሽምግልና ሊላክ አይደለ? ያው ለመጨረሻ ጊዜ ላልቅስ ብዬ ነው ብላ ትለዋለች። ተመስገንም በዚህ ደስተኛ ነሽ ወይ ብሎ ይጠይቃታል። ትሁትም ምርጫ ስለሌላት አዎ ደስተኛ ነኝ ብላ ትለዋለች። ምክንያቱም ናቲን አሁን ላይ ባትፈልገውም ነገር ግን ተመስገን ካለበት ነገር ረበሽ የፈለገች በፍጹም አትመስልም። ታዲያ ተመስገንም ጉንጯን በመያዝ እርግጠኛ ነሽ ወይ ብሎ ይጠይቃታል። እሷም አዎ ብላ ትመልስለታለች። ታዲያ ወደ ከንፈሯ ጠጋ ብሎ ይህንን ነገር በድጋሚ ሲጠይቃት ናቲ በድንገት ወደ ውስጥ ይገባል። ታዲያ ናቲም የተመለከተውን ነገር ማመን ሲያቅተው እንመለከታለን። ውድ የቻናላችን ቤተሰቦች ናቲ ትዕግስቱን መቆጣጠር አቅቶት ከተመስገን ጋር በድጋሚ ግብግብ ይፈጥራል ብላችሁ ታስባላችሁ ወይንስ የተመለከተውን ነገር ተመልክቶ ትሁትን ለአንዴና ለመጨረሻ ጊዜ ትቷት ይሄዳል? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮአችንን ከወደዳችሁት ላይክ እያደረጋችሁ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ የሰብስክራይብ በተኗን እየተጫናችሁ በቀጣይ ክፍል እስከምንገናኝ ቸር ያቆየን።